አትጥፋኝ ጌታዬ የምወድ ልለፍ ልሻገረው የሞትን ጊዜ መብራት እንዳይጠፋ ከመቅረዜ ወደ መስቀል ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን። ይህን ሰው ግን አስወግደው። አንተ ቁጥር ነግረፉት።
ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 14 ጀምሬ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም። እኔ የኢየሱስን ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንዳች እንኳን አያደክመኝም። ወንድሞቼ ሆይ የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። አሜን። ክብር ለኢየሱስ ይሁን። በእግዚአብሔር ለተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንደምንዋላችሁ፣ እንደምናመሻችሁ፣ እንደምናደራችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምፅ ነው። የክርስትናን መሰረት ወይንም ክርስቲያን ኢየሱስ ክርስቶስን በመከተል ከሱ የተማሩ እግዚአብሔር በላከው በልጁ በክርስቶስ መንገድ ፍለጋ ከዘላለም ሞት ወደ ዘላለም ሕይወት የሚያልፉበት መሰረታዊ የክርስትናን ጌታ ኢየሱስ ያስተማረበትን እውነተኛውን ነገር የምንመለከትበት ፕሮግራም ነው የዛሬ ፕሮግራማችን። ባለፉት 3 ሳምንት እንግዲህ ያየናቸው ነገሮች አሉ። አንደኛ በአሜሪካን መንግስት የታወጀው የአሜሪካን ብሔራዊ ሃይማኖት ክርስትና ነው በሚል በምክትል ፕሬዝዳንቱ የታወጀው በጠቅላይ ሚኒስትሩ እንግዲህ ምንድነው ማንኛውም ህዝብ በአሜሪካን የሚኖር የራሱ ሃይማኖትን ቢኖረው የአሜሪካን ናሽናል ሃይማኖት ብሔራዊ ሃይማኖት ክርስትና ነው። ከአባቶቻችን የወረስነው ወደዛ ተመልሰናልና በመስሪያ ቤት በትምህርት ቤት በተለያየ ቦታ ላይ ወደ ወንጌል ወደ እውነት እንዲመለሱ ያወጅበት ነው። ቀጥሎ ደግሞ ያየነው ስለ ስልጣን ነው። ስልጣን ከእግዚአብሔር ካልተሰጠ ከየትም አይገኝም። ስልጣን የሚሰጥ እግዚአብሔር ነው። በቤተ ክርስቲያን በነገስታት በትዳር ውስጥም እግዚአብሔር ባለስልጣን ነው በሚል ያንን ተመልክተናል። እንደገና ደግሞ እግዚአብሔር እንደወደደ እንደፈቀደ በአገራችን 7ኛው ምርጫ ብዙዎች የላካችሁት መልእክት ደርሶኛል። እኛ በማየት አንመላለስም ወይንም በሰበር ዜና ወይንም ደግሞ ሰዎች ዓለም የሚሰጠንን አይደለም፣ በእምነት ነው። ለሚያምን ሁሉ ይቻላል። በእምነት ተናግረናል። በእምነት እግዚአብሔር ያደረገውን ጠብቀን እግዚአብሔርም የወደደውን በማድረጉ ደስ ብሎናል። ስለዚህ በእምነትና በማየት መካከል እምነት የማይታየውን ነገር የሌለን እንዳለ አድርጎ መቁጠር ስለሆነ አማኞች በእግዚአብሔር ፍቃድና ስልጣን በእምነት የተናገርነው ነገር ነው የሚሆነው እንጂ በሌላ በምድራዊ ዕውቀት ጥበብ በሰው ችሎታ የሚሆን ነገር የለም። ስለዚህ እግዚአብሔርን ስለዛ እናመሰግናለን። ዛሬ እንግዲህ የምንመለከተው እውነተኛ ትክክለኛ የሆነውን የክርስትናን መመሪያ ወይንም መጀመሪያ የዘላለም ሕይወት የምናገኝበት በክርስቶስ ኢየሱስ ፈለግ መንገድ እሱን በመምሰል የምናገኘው እንግዲህ በእምነት ማንም የሚወደኝ ቢኖር ይከተለኝ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ይላል። መስቀል ተሸክሞ ጌታ ስለ ታላቁ ተልእኮ ሲናገር የስንዴ ቅንጣት ወድቃ ካልበሰበሰች ካልሞተች ፍሬ ልታፈራ አትችልም። እኔ የስንዴ ቅንጣት ነኝ ብሏል። በሞቱ ብዙዎችን ምርኮ የተካፈለ እናንተም ፍሬ እንድታፈሩ ፍሬያችሁ እንዲበዛ ብሎ ይሄን ተልእኮ የሰጠን ምን ጀምርበት ትልቁ በመስቀሉ ስራ ነው። የእያንዳንዳችንን መስቀል ተሸክመን ከክርስቶስ ጋር ሞተን
በትንሣኤው መነሳት ከዚህ ዓለም ያልሆነ ምኞት የሌለው ከጨለማው ሥራ የተላቀቀ ሰማያዊ ምስጢር የገባው የክርስትና መሠረት መጨረሻ ላይ ራሳችንን ብንመረምር ባልተፈረደብን ነበር። መሄዳችን ያልቀረ በእግዚአብሔር ፊት መቅረባችን ያልቀረ ብርሃንና ጨለማን ከመንፈስና ከዚህ ዓለም የሆነውን መለየት መስቀል ተሸክሞ ጉዞ ወደ ቀራንዮ ለእያንዳንዳችን የተሰጠን ተልእኮ ነው። መጀመሪያ ክርስትና ወደ ቀራንዮ የምንሄድበት ነው። ያንን እንግዲህ በቀራንዮ ላይ ስንደርስ እኛም እንደ ጳውሎስ ከክርስቶስ ጋር ተሰቅለናል የምንልበት ለራሳችን ማንኖርበት የራሳችን እንዳልሆንን ነገር ግን ስለ ስሙ በክርስቶስ ኢየሱስ አዲስ ፍጥረት የሆኑ ሥጋን ከነመሻቱ ሰቀሉት ተብሎ እንደተጻፈ በሕይወት የምንኖረው በሕይወታችን በሚያኖረን ጌታ እንጂ በራሳችን እንዳልሆነ ትክክለኛ የእምነት መመሪያችንና መነሻችንን ማወቅ ያስፈልጋልና ያንን በተመለከተ ነው። ክብር ሁሉ ለኢየሱስ። ባለፈው ሳምንትም የገባችሁ ሼር ያደረጋችሁ ቅዱሳኖች ጌታ ኢየሱስ ይባርካችሁ። ከእውነት ጋር እንስማማለን። እውነት አርነት ያወጣል። ከጨለማ ሥራ፣ ከዲያብሎስ፣ ከመናፍቃን ወይንም ከሐሰተኛ ነቢያት ምንም የምናደርገው የለም። መንፈስ ቅዱስ ለመንፈሳችን ስለሚመሰክር መጨረሻ ላይ ደግሞ ማንወጣው ነገር እውነት ስለሚገለጥ ብርሃን ስለሆነ ከእውነት ጋር ጌታ በሰጠን ጸጋ የምንካፈልበት ነው። በድጋሚ የጌታ ሰላም ከእናንተ ጋር ይሁን። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። ያለህ የነበርክ የምትኖር በአንድ ጊዜ በሁሉም ስፍራ የምትገኝ ዓይኖች ሁሉን የሚያዩ የፍጥረታት ሁሉ ገዥና አምላክ የሆን ጌታችን አምላካችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን። አንተ መጀመሪያም መጨረሻም አንተ ነህ። እግዚአብሔር አባታችን ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ታላቁ ስጦታ እናመሰግናለን። እቺ እግዚአብሔር የሰራት ቀን ነች፣ በእርሷም ደስ ይበለን። እነሆ በጌታ ደስ ይበላችሁ ተብሎ እንደተጻፈ የደስታችን ምንጭ አንተ ነህ፣ ደስታችንም ክርስቶስ ኢየሱስ አንተ ነህና እናመሰግናለን። በቅዱስ መንፈስ የተጠራንበትን ጥሪ ከዚህ ጊዜያዊ ከሆነ ዓለም ከሚያልፈው ተላቀን ሰማያዊቷን በአንተ የታቀደልን ለምትወዳቸው ያዘጋጀው አንተ ለአንተ የሆኑትን ስለምትወስዳቸው እግዚአብሔር ሆይ ዛሬ ጌታ ምስጢር የሆኑ መሰረት የሆኑ በሐዋርያት በነቢያት
በእምነታቸው ድል አድርገው ተስፋ የጠበቁትን በአንተ ደግሞ ርስትና ወራሾች እንድንሆን የዘላለምን ሕይወት የሰጠን አምላክ ቅዱስ መንፈስ ያስተምረን። ያለንበትን የማይቀረውን ዘላለማዊውን እንድናስብ ጌታ እግዚአብሔር በዚህ ቀን ጉዟችን እያንዳንዳችን የራሳችንን መስቀል ተሸክመን ወደ ቀራንዮ በዛ ደግሞ ጌታ እግዚአብሔር ሆይ የሚሆነውን በመንፈስ ተረድተን በዚህ በቀሪው ዘመናችን አንተ በእኛ እኛ ባንተ በመኖር ጌታው የልብን ፍቃድ ፍሬ አፍርተን እንድናልፍ እርዳን። ጊዜውን ሰዓቱን አንተ ወሰድ። በክብር በክርስቶስ ኢየሱስ ስም አሜን። ለእግዚአብሔር ይሁን። እንደ እግዚአብሔር ቃል እንደ እግዚአብሔር መንፈስ የእግዚአብሔር የሆኑ ሁሉ በመንፈስ ቅዱስ ይመራሉ። የእግዚአብሔር መንፈስ ወደ እውነት ሁሉ የሚመራ ነው። ዛሬ የምንመለከተው አራቱ ወንጌላውያን በተለያየ አቅጣጫ መንገድ እንዴት እንደገለጡትና
መከተል ማመን እንደ ዮሐንስ ኢየሱስ የዘላለም ሕይወት ነው። መከተል እንደ ዮሐንስ፣ ማገልገል እንደ ጳውሎስ የተረዳንበት እውነት ማለት ነው። አራቱ ወንጌሎች በተለያየ አቅጣጫ እያመለከቱን ሳለ ማቴዎስ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ከአብርሃም ከይስሐቅ ከያዕቆብ ጀምሮ በመግለጽ መጨረሻ ላይ እግዚአብሔር በመላኩ በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ የተጻፈው እንደተፈጸመ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ይሉታል ተብሎ ተጽፏል። በሁለተኛ ደረጃ የምናየው ማርቆስ ወንጌል ነው። ማርቆስ ሲጽፍ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ይጽፋል። ሉቃስ ደግሞ የእግዚአብሔር አገልጋይ ብሎ ሲጽፍ፣ ዮሐንስ ደግሞ በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃሉም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነ አንዳች እንኳን ለእርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። በተለያየ መንገድ እንግዲህ ይህን ኢየሱስን ይገልጡታል። በተለይ ማርቆስ በጣም የሚገልጥልን ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ካለ በኋላ የጳውሎስ አገላለጥ ወይንም በብዙ በእግዚአብሔር መንፈስ የሚመሩ አገልጋዮች ትልቁ ሐሳባቸው ኢየሱስ ማን እንደሆነ ሰዎች እንዲያውቁ ነው። ኢየሱስ ማን ነው ላንተ? ኢየሱስ ማን ነው ላንቺ? ኢየሱስን ማወቅ ትልቅ ምስጢር አለው። ሁላችንም እንግዲህ የነገሮች መጨረሻ አለ። ለባህር መጨረሻ አለው። ለማንኛው ነገር መጨረሻ አለው። ጅማሬውን የማያውቅ ፍጻሜውን አያውቅምና ስለ ኢየሱስ አበክረን ማወቅ አለብን። በዚህ በኢየሱስ ትምህርት ላይ ብዙዎች ተሰነካክለው ወድቀዋል። ምክንያቱም በዚህ ዓለም ጥበብ፣ ዕውቀት፣ በሰዎች ችሎታ ኢየሱስን በስጋ ብቻ በማሰብ ኢየሱስን ለማወቅ መለኮታዊ መገለጥ ይጠይቃል። 3 ዓመት ተኩል የተከተሉት ደቀ መዛሙርቱ እንኳን ሊረዱት ሊያውቁት አልቻሉም ያለ መንፈስ ቅዱስ። ምክንያቱም መጀመሪያ የነበረ ቃል ነው። የኢየሱስ ወደዚህ ምድር መምጣት በስጋ መገለጥ ለመኖሩ መጀመሪያ አይደለም፣ ወይንም መፈጠሩ ለእርሱ መጀመሪያ፣ እሱ ያለ የነበረ አልፋ ኦሜጋ ነው። ስለዚህ ይሄን ኢየሱስን መከተል እስተመጨረሻ እንደ ዮሐንስ ደረቱ ላይ እንደነበረው እስተመጨረሻው ድረስ ዮሐንስ እንደተከተለ አገልግሎትም ደግሞ በተገለጠው መለኮታዊ አገልግሎት እንደ ጳውሎስ ካገለገልን የክብር ተስፋ የሆነው ክርስቶስ ኢየሱስ የሰጠንን የተስፋ ቃል ከዚህ ምድር በምናልፍበት ጊዜ መለኮታዊ በእግዚአብሔር ክብር የምንከብርበት የልጁ መልክ የምንመስልበት ትልቅ ምስጢር ነው። ስለዚህ ኢየሱስን ስንከተል ጌታም እንግዲህ እንዳስተማረ ሁላችንም ማንም ሰው የሚወደኝ ቢኖር ይከተለኝ። በዘመኑ ድንቅ ታምራቶች፣ ሽባን ሲተረትር፣ ዕውር ሲያበራ፣ ሙታንን ሲቀሰቅስ፣ የተለያዩ ሺህ ሕዝብን ሲመግብ በተለያየ መንገድ ምክንያት ኢየሱስን ተከትለውታል።
ነገር ግን ጌታ ወደ አንድ መንገድ ወደ ህይወት በሰው ዘንድ እንዴት እንደምትከብር ለማስተማር ከብዙ ህዝብ ከተሰበሰቡበት ወጣ ብሎ ደቀ መዛሙርቱን ማንም የሚወደኝ ቢኖር ይከተለኝ፣ ሲከተለኝ ደግሞ እያንዳንዳችሁ የራሳችሁ መስቀል ተሸክማችሁ ተከተሉ። መስቀል ተሸክሞ ጉዞ ወደ ቀራንዮ ወደ መስቀል ወደ መጨረሻው ላይ ስንደርስ ከክርስቶስ ጋር በሐዋርያው ጳውሎስ ትምህርት ያለውን እንመለከታለን። ምክንያቱም የነገሮች መጨረሻ ስላለው ስለ ነፍሳችን ስለ ህይወታችን ማወቅ ይገባናል። ሃይማኖታዊ ይዘቱን ሳይሆን መንፈሳዊ መለኮታዊ መገለጡ በመጨረሻ ሰዓት ነፍሳችን ስጋና ደም የእግዚአብሔር መንግስት አይወርስም። ስጋና ደም በሰማይ የለም። ነፍስ ነች። ነፍስ ከመንፈስ ከእግዚአብሔር መንፈስ ጋር ስትገናኝ የፈጠራት የእግዚአብሔር መንፈስ ነፍስን እንድትናገር ያረጋታል። ትናገራለች ነፍስ። ስለዚህ ዛሬ ኢየሱስን በደንብ አውቀን ኢየሱስን ስንከተል ለእያንዳንዳችን ተሸክመነው ያለ ይሄ መስቀል ብዙ የሚያስተምረን ነገር አለ። በመጽሐፍ ቅዱስ ውስጥ በሙሉ ያገለገሉ በሙሉ መስቀል አላቸው፣ መከራ አላቸው፣ መውደቅ አላቸው፣ መነሳት አላቸው። በተለያየ ሁኔታ ላይ ተስፋ የቆረጡበት ነገር ቢኖርም በእግዚአብሔር ጥሪ መለኮታዊ ሐሳብ ውስጥ ካሉ ጌታ ከዛ እያስነሳ ጅማሬያቸውን ሳይሆን ፍጻሜያቸውን የደመደሙበት ወደ መለኮታዊ መገለጥ የገቡበት የማንወጣው የማይቀረው እውነት ነው። መስቀልን ተሸክመው ጉዞ ወደ ቀራንዮ። ክብር ሁሉ ለኢየሱስ ይሁን። ሁላችንም በመጽሐፍ ቅዱስ የምንወደው የእግዚአብሔር ቃል ጥቅስ አለ። እርሱ ምንድነው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ትልቅ የሰው ልጅ ሸክም አለ። በብሉይ ኪዳን እንደምናየው ማለት ነው። ይህም ምንድነው ብትሉ ኃጢአት ይባላል። ኃጢአት ትልቅ ሸክም ነው። የብሉይ ኪዳን አባቶች ትልቁ ሸክማቸው የከበዳቸው ሕጉ ነው። ሕጉ የሙሴ ሕግ ከብዷቸዋል። ምክንያቱም ሕጉ ኃጢአትን የሚገልጥ ነው። ሕግ ሳይመጣ በፊት ኃጢአት ምን እንደሆነ አይታወቅም። ስለዚህ ሕጉ ኃጢአትን ገለጸ፣ መታዘዝን ጠየቀ። ነገር ግን ከሰው ፍጥረት አንድም ሰው ሕጉን ሊፈጽም አልቻለም። 9ኙን ሕግ ፈጽሞ በአንዱ ቢወድቅ በሁሉም ወድቋል። እግዚአብሔር ንጹሕ መለኮታዊ ስለሆነ ማለት ነው። ስለዚህ ይሄ ሸክም ቀንበር ነው። ቀንበር ይህንን ሸክም ለማስወገድ የሰው ልጆች ስላልቻሉ በአዳም ምሳሌ ሁለተኛው አዳም ኢየሱስ እርሱ ክርስቶስ የሕግ ፈጻሚ ሆኖ ፈጸመው። ያለ ኃጢአት የሌለበትን ኃጢአተኛ አድርጎት በሰዎች ላይ ያለውን ሸክም ተሸከመ። እርግማንን ተሸከመ። አለመታዘዝን በመታዘዝ ጨርሶ ለሰው የሚያስፈልገውን የኃጢአት ዋጋ ሞትን ሞቶ በትንሣኤ ለእግዚአብሔር ዓለም ሳይፈጠር ያሰበውን ትልቁን ለሰዎች ልጆች ፍቅር በልጁ በክርስቶስ ኢየሱስ እግዚአብሔርን ደስ አሰኘው። የምወደው ልጄ ትእዛዜን የሚፈጽም
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ቅድም እንዳልነው መነሻችን ኢየሱስ ማን እንደሆነ እንድናውቅ ነው። ስለ ሥጋ ማሰብ ሞት ነው። ስለ መንፈስ ማሰብ ግን የዘላለም ሕይወት ነው። ኢየሱስ የዘላለም ሕይወት ነው። የምናገኘው ደግሞ እርሱን ሰምተን በመከተል ነው። የምንከተለው ደግሞ መስቀሉን ተሸክመን ነው። የራሳችንን መስቀል ሥጋዊ ስለሆንን የለበስነው በዚህ ዓለም ጊዜያዊ ስለሆንን የምንሄድበት የመጨረሻ ስፍራ ስላለን ሐዋርያ ቅዱስ ጳውሎስ ምን ይላል? ነፍሴ በእኔ ዘንድ አትከብርም አለ። በቃ ነፍሴ በእኔ ዘንድ በዚህ በሥጋዬ በማንነቴ ነፍሴ በእኔ ዘንድ አትከብርም። እኔ ከክርስቶስ ጋር ተሰቅያለሁ። ከክርስቶስ ጋር ተሰቅያለሁ። መስቀሌን ተሸክሜ ከክርስቶስ ጋር ተሰቅያለሁ። እኔ ስሰቀል ዓለምም ምኞትም በዚህ ዓለም ላይ ለእኔ እንቅፋት ለዘላለም ሕይወቴ ለነፍሴ እንቅፋት የሆኑትን ነገሮች በሙሉ አብሬ ሰቅየዋለሁ። አሁን እኔ በሕይወት የምኖረው ለሞተልኝ ለእርሱ ሕይወቱን ለሰጠኝ በእርሱ ባለ ሕይወት እንጂ ለራሴ አልኖርም። ለራሱ የበላ ለራሱ የሚሞት የለምና ብኖር ለጌታ ብሞት ለጌታ ነው። እኔ በመስቀሉ ላይ ራሴን ሰቅየዋለሁ። የራሴ አይደለሁም። አሁን በምድር የምኖረው ክርስቶስ በሚያኖረኝ ሕይወት ነው የምኖረው። ደግሞ ይሄ በክርስቶስ ያገኘሁት ሕይወት ኑሮ ይበቃኛል። ሌላ ነገር አልጨምርም። ኑሮዬ በክርስቶስ ነው። ተሰቅያለሁ። ከዚህ መስቀል ከዚህ ሕይወት ሊለየኝ የሚችል አንዳች ነገር እንደሌለ ቆርጫለሁ። ብኖር ለጌታ ብሞት ለጌታ ነው። የኔ በላይ ያለውን እንዳስብ እንጂ በምድር ያለውን አይደለም ብሎ ክርስቶስ ጋር አብሮ የተሰቀለበትን ምስጢር ጳውሎስ በሄደበት በሙሉ እንደገና ላሳስባችሁ፣ እንደገና ልገልጥላችሁ ፈልጋለሁ። ሕይወት በክርስቶስ መጨረሻችን የልጁ መልክ እንድንመስል ጉዞ መስቀል ተሸክሞ ወደ ቀራንዮ በዛ ላይ ከሞትን አብረን ዓለምን ምኞትን መሻቱን የገንዘብ ፍቅርን አብረን ከገደልን የሚያኖረን የእርሱ መንፈስ እንጂ በራሳችን አንኖርም። አንደኛ የራሳችን አይደለንም። በሞቱ በደሙ የተገዛን ገንዘቡ ዋጋዎቹ ነን። የራሳችን መሆን አንችልም። ስለዚህ እርሱ በእኛ ስለሚኖር እርሱ በወደደው መንገድ ቀሪው ዘመኔን ለመኖር ከክርስቶስ ጋር ተሰቅያለሁ። አሁን በእኔ ሕይወት የለኝም። ስለዚህ በክርስቶስ መሆን አዲስ ፍጥረት መሆን ይጠቅማል። ለአሁኑም ለሚመጣውም ዓለም ይጠቅማል። ልብ በሉ፣ አስተውሉ። ኢየሱስ እርሱ ክርስቶስ ነው። ከኢየሱስ ወደ ክርስቶስ እደጉ፣ መለኮትን እወቁ። ስለዚህ ጳውሎስ ምን ይላል? በዚህ ነገር ላይ የሚጨምር የሚቀንስ ክርስቶስን የሚጠላ በሙሉ የተረገመ ይሁን። ለእኔ ሕይወት ሞትም ቢሆን ክርስቶስ ኢየሱስ ጥቅሜ ነው ይላል። የመጨረሻውን ተዘጋጅቶ የሚጠብቀኝን ከሞት በኋላ ያለውን ሕይወት እርሱን ተለማምጄዋለሁ። እርሱን በሕይወቴ ውስጥ እኖራለሁ። መድከምንም መውደቅንም መጣልንም መተቸትንም መታሰርንም መገረፍንም ሁሉን ከክርስቶስ ተምሬያለሁ። አሁን እኔ በሕይወት የምኖረው እርሱ በእኔ ውስጥ በሚኖረው ሕይወት እንጂ በራሴ ሕይወት አልኖርም። ነፍሴ በእኔ ዘንድ አትከብርም። የምትከብረው ፈለጉን እርሱን ተከትዬ በእርሱ መንፈስ የሚሄደው ኑሮዬ ይበቃኛል ብሎ ጳውሎስ በደንብ ስለ መስቀሉ ምስጢር ይገልጣል።
እንግዲህ ይህን የምትሰሙ ቅዱሳኖች ለሰው ልጅ አንዴ መወለድ አንዴ መሞት ቀርቶለታል። ሰው በመጀመሪያ የሞተ ሰው ነው፣ ከእግዚአብሔር የተለየ ያለ ክርስቶስ የነበረ። በተለይ እኛ አሕዛቦች ከኪዳኑ ከተመረጠው ሕዝብ በጣም ርቀት የነበረን፣ በሰማይ በምድር በማንኛውም ፍጥረት ምናመልክ የነበርን፣ ከእግዚአብሔር ምሕረት ቸርነት የተነሳ ከተመረጠው ሕዝብ ወደ አሕዛብ በወንጌል ምክንያት አምነን እችን የዘላለም ነፍስ ተቆጥራ የተሰጠችንን ዕድሜ በእውነትና በመንፈስ በዚህ ዓለም ላይ ሁለት መንፈስ አለ። የእግዚአብሔር መንፈስ፣ የዚህ ዓለም ገዢ የጨለማው መንፈስ። በመጀመሪያ እኛ ከእግዚአብሔር ተለይተን ለዚህ ዓለም ገዢ ለጨለማው ዓለም የምንታዘዝ፣ በእርሱ መንፈስ የምንኖር የምንሄድ፣ የእርሱ መንፈስ ደግሞ ጥል፣ ክርክር፣ ጥላቻ፣ አድመኝነት፣ ዘረኝነት፣ መናፍቅነት፣ አመንዝራነት ማለት ከእግዚአብሔር ሌሎች አማልክቶችን የተፈጠሩትን በማምለክ እግዚአብሔርን ለማስቀናት በብዙ በተለያየ መንገድ ስጋ በመንፈስ ላይ መንፈስ በስጋ ላይ እየተቃወመ አንዳንድ ጊዜ እውነት በመሰለ ውሸት ሃይማኖታዊ ካባ የልባችንና የአንደበታችን ፍሬ አንድ እንዳልሆነ በአንደበታችን የምናወራው በልቦናችን ውስጥ የሞላውን ስለሆነ በልቦናችን ውስጥ ግን የእውነት ዘላለማዊ እግዚአብሔር ቃሉ በአፍህም በልብህም ሆኖ ቀርቦልሃል። ይህን ቃል በመንገድህ ስትተኛ ስትነሳ አሰላስለው። እኔ የምነግራችሁ ቃል ሕይወትም መንፈስም ነው። በቃሌ ኑሩ። ማንም በዚህ ቃል ዳግም የተወለደ በሙሉ የእግዚአብሔር ልጅ ነው። ከእግዚአብሔር መወለድ፣ ከቃሉ መወለድ። ይህንን ለሕግ መምህር ለኒቆዲሞስ ያስተማረው ጌታ ኢየሱስ ክርስቶስ ስጋና ደም የእግዚአብሔር መንግሥት እንደማይወርስ በስጋችን ላይ በአእምሮአችን በምድራዊ ጥበብ የምንመራበት ሃይማኖት መጨረሻ ላይ እንዳያጠፋን ነው። በቃሉ የሆነ የልቦናችን ብርሃን በርቶ አንደበታችንና ልባችን በእግዚአብሔር ቃል ካልተገራ፣ በእግዚአብሔር መንፈስ ካልሆነ፣ እንደገና ደግሞ የብሉይ ኪዳን ፍርድ ወይንም የብሉይ ኪዳን ቅናት ወይንም ደግሞ በብሉይ ኪዳን በሕግ በሰው ሥራ ጽድቅ ለመጽደቅ የምናስብ ከሆነ የመስቀሉ ምስጢር አልገባንም። የመስቀሉ ምስጢር አልገባንም። እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን እንዲሁ በነፃ ነው የሰጠን። ነፃ ስጦታ ነው። የመስቀሉ ምስጢር ነፃ ስጦታ ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለምናምን ለኛ ግን የእግዚአብሔር ኃይል ለማዳን ነው። መስቀሉ እንጨቱ ሳይሆን በመስቀሉ ላይ የተሰራው ስራ ዋጋው ከባድ ነበር። የሰው ልጅ ሊከፍለው ሊሸከመው የማይችል ነው። እግዚአብሔር መለኮታዊ መንፈስ ቅዱስ ንጹሕ ስለሆነ ከእግዚአብሔር ወጥቶ ሰው የሆነው መለኮት ኢየሱስ እርሱ ክርስቶስ ለአንዴም ለመጨረሻ የፈጸመው ለሰዎች ልጆች የሰጠበት ፍቅር ነው። ይሄ መስቀል በዚህ መስቀል ውስጥ ወገኖች ሆይ ቅድም እንዳልነው በብሉይ ኪዳን ሆነ በአዲስ ኪዳን ያልወደቀ ያልደከመ ወደ ኋላ ያልተመለሰ የለም። በጣም የሚያስተምረው ማርቆስ ነው። ማርቆስ ወንጌሉን ሲጽፍ የኢየሱስ ክርስቶስ ልጅ ቅዱስ ማርቆስ እንደጻፈው ብለው
ሌሎች ነው የጻፉት የማርቆስን ወንጌል። እሱ ስሙን አልገለጠም። ማርቆስ የጴጥሮስ ተማሪ ነው። ነገር ግን ጉዞ ጀምሮ ማርቆስ ወደ ኋላ የተመለሰ አገልጋይ ነው። በተለይ በመንፈስ ቅዱስ ጳውሎስና ባርናባስ ከተለዩ በኋላ ከነሱ ጋር እያገለገለ በአንድ ስፍራ ላይ ወደ ዓለም የተመለሰ ነው ማርቆስ። ስለዚህ ባርናባስ ምን አለ? ማርቆስን እፈልገዋለሁ ሲል ሐዋርያው ቅዱስ ጳውሎስ መንገድ ከኛ ጋር ጀምሮ ወደ ኋላ የተመለሰ አያስፈልገንም ብሎ ማርቆስን ጳውሎስ አገለለው። ከዛ ባርናባስ ማርቆስን ይዞት ሄደ። ጳውሎስ ደግሞ ጢሞቴዎስን አግኝቶ ጢሞቴዎስን ይዞ ሄደ። ከብዙ ጊዜ በኋላ ተመልሶ ማርቆስ በትልቅ አገልግሎት መንፈስ ውስጥ ከሆነ በኋላ ሐዋርያው ቅዱስ ጳውሎስ ለወንጌል አገልግሎት ማርቆስ ያስፈልገኛልና ላኩልኝ፣ ጥሩልኝ ማርቆስን ሲል እንመለከታለን። አያችሁ፣ በእግዚአብሔር መንፈስ የሚመሩ በሙሉ ድካም አለ፣ ውድቀት አለ፣ ወደ ኋላ መመለስ አለ። ነገር ግን ምንድነው መሰላችሁ የጳውሎስ ሲሪየስ የመስቀሉ ምስጢር በክርስቶስ ኢየሱስ መስቀል አይደራደርም ሐዋርያ ቅዱስ ጳውሎስ። ምክንያቱም በምድር የሚኖረው ሕይወት ራሱን የካደ ነው። ጳውሎስ ራሱን የካደ ነው። በዘመኑ በሮም ዘመን ነው የነበረው። ማርቆስ በዛን ዘመን ጴጥሮስ ከተሰዋ በኋላ በሮማውያን እንደገና ከጳውሎስ ጋር ትልቅ አገልግሎትን ያገለገለ ነው። ምን ልላችሁ ነው? በዚህ ላይ አልጋ ባልጋ አይደለም ክርስትና። አንደኛ ሰው ይደክማል፣ ሰው ይወድቃል። ሰው በተለያየ መንገድ በዚህ ዓለም ስጋ በዲያብሎስ በተለያየ መንገድ ስለሚያልፍ እነዚህ አይነት የሆኑ እህት ወንድሞቻችንን ልንደግፍ። ብሉይ ኪዳንና አዲስ ኪዳን ልዩነቱ ይሄ ነው። እኛ በፍጹም እህቶች ወንድሞቻችንን ልንደግፍ፣ ልንጸልይ፣ ልናበረታታ፣ ርህራሄውን፣ ፍቅሩን፣ ጥሩ ሳምራዊ እንድንሆን የተጎዱትን፣ የወደቁትን፣ የቆሰሉትን፣ የተቸገሩትን በክርስቶስ ፈለግ በትሁት ልብ ካለን የመስቀሉ ምስጢር የሚጀምረው በዛ ነው። ቢወድቅ ይነሳል። ቢወድቅ እኮ ለጌታ ነው። እኛ ተቺዎች አይደለንም ወገኖች ሆይ። ስለዚህ የመስቀሉ ምስጢር ያለ ጥርጥር እጅግ ታላቅ ነው አለ ጳውሎስ። ርህራሄ፣ ፍቅር የበዛበት ነው። የሚገሉትን፣ የሚገርፉትን፣ እንደዛ ያደረጉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ምሕረትን የጠየቀ ጌታ። ከዛ የተማርነው ፍቅር እኛ በምድር ላይ የምንኖር ማንኛውንም ነገር በሰው ሐሳብ በዚህ ዓለም በሰይጣን ግዛት በተለያየ መንገድ ሊፈትነን ቢመጣም በፍቅር በትህትና ልንመልስ ነው። የመስቀሉ ምስጢር ያ ነው። ስለዚህ በመጀመሪያ ደረጃ እኛ በምድራዊ ነገር የምንጨነቅ መሆን የለብንም። ጌታ ያስተማራቸው ለደቀ መዛሙርቱ ያንን ነው። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት ስለምንድን ነው የምትጨነቁት? የሚያስፈልጋችሁን በሰማይ ያለው አባቴ ይሰጣችኋል። አስቀድማችሁ የእግዚአብሔር መንግሥትና ጽድቅ እሹ፣ ሌላው ሁሉ ተጨማሪ ነው። እናንተ ተጨማሪውን አትፈልጉ፣ ዋናውን ያዙ። እንዴት? እናንተ የሰማይ አምላክ ስለ እናንተ እያሰበ እናንተ ስለ ስጋችሁ፣ ስለ መኖር፣ ስለ ትዳር፣ ስለ ገንዘብ ጥላችሁት ለምትሄዱት ለዚህ ምድራዊ ነገር ልባችሁ ለምን ይደክማል? የተሰጣችሁን የወንጌል አደራ ፈጽሙ። ስለዚህ ስለምትበሉት፣ ስለምትጠጡት አትጨነቁ። የሰማይ ቁራዎችን፣ የሰማይ አዋፋትን ተመልከቱ። አይዘሩም፣ አያጭዱም፣ እህል በጎተራ አይከቱም። የሰማይ አባቴ ይመግባቸዋል። እናንተ
አስምሩበት። እናንተ እንዴት ከነሱ አትበልጡ? ስለዚህ በላይ ያለውን አስቡ፣ የሚቀድመውን አስቀድሙ። ሌላው በሙሉ ይከተላችኋል፣ ይጨመርላችኋል። እንግዲህ አሁን የመስቀሉን የክርስትና የእምነታችንን ትልቁ ጎጂ የዓይኔ አምሮት፣ የገንዘብ ፍቅር፣ በምድር ያለው ምኞት፣ ውድድር፣ በተለያየ ነገር ውስጥ ገብተን ምን ያደርጋል ሰይጣን ደግሞ ያንን መለኮታዊ የተጠራንበትን ጥሪ ያደበዝዘዋል። አንደበታችን ጌታ ጌታ ይላል፣ ልባችን ግን በዓለም ነው ያለው። ምን ማለት ነው? አልተሰቀልንም ማለት ነው። የተሰቀለን ብዙ ክርስቲያኖች ከተሰቀሉበት ወርደዋል አይደል? ከመስቀሉ ወርደን በምድር ላይ ፉክክር፣ ጥላቻ፣ ቅናት፣ ምቀኝነት፣ አድመኝነት፣ በቃ ዘረኝነት፣ በቃ ስለዚህ በተለያየ ነገር ውስጥ ገብተን ከዛ ደግሞ ክርስቲያንን እንላለን። ወገኖች ሆይ ጳውሎስ ያለውን እናስብ። ጳውሎስ ራሳችንን ብንመረምር ባልተፈረደብን ነበር። መጨረሻ አለው። በመጨረሻው ላይ ስንገለጥ ጉዳትም ቢሆን ማጣትም ቢሆን ማግኘትም ቢሆን መጠላትም ቢሆን መተቸትም ቢሆን መረሳትም ቢሆን በቅርብም ሆነ በሩቅ በክርስቶስ ኢየሱስ ጥቅም ነው። ያ የመንፈስ ቅዱስ ከናንተ ጋር የመኖር ምልክት ነው። የእግዚአብሔር ልጅ ለመሆንሽ ምልክት ነው። መገፋት፣ መጠላት፣ መረሳት በተለያየ መንገድ በዚህ ዓለም የእግዚአብሔርን ክብር የቀየሩ ሰዎች ተቃዋሚዎች ናቸው። የሚቃወሙት በአንድም በሌላም ነገር ነው። ስለዚህ ስለ እግዚአብሔር ያወራሉ። በዓለም ላይ ያሉ በሙሉ ሃይማኖቶች ስለ ኢየሱስ ስታወሩ ፊታቸውን ያዞራሉ፣ ይቃወማቸዋል። ያ የደህንነታችን የጌታ መንፈስ ከኛ ጋር የመኖሩ ምልክት ነው። ስለዚህ መነቀፍ፣ መሰደብ፣ መተቸት፣ መረሳት ብርቅ አይደለም፣ በጣም ብርቅ አይደለም። ክብር ለኢየሱስ ይሁን። ስለዚህ የመስቀሉ ቃል በመስቀሉ ላይ የተደረገው ይህንን ዓለም የምንክደው ሲገባን ነው። ኢየሱስ ማን እንደሆነ ሲገባን፣ ከኢየሱስ ወደ ክርስቶስ ካደግን፣ መለኮትን ከተረዳን፣ አንደኛ ዘመናችን ጊዜያችን በከንቱ ያልቅ፣ አንጨነቅም። የሚያስጨንቀንን በሙሉ እሱ ስለኛ ስለሚያስብ እሱ ላንቺ ያስባል። አንቺ ግን የዘላለሙን አጥብቀሽ ያዢ። አንተ የዘላለሙን አጥብቀህ ያዝ። ከሞት በኋላ የሚከተልህ እውነት የመስቀሉ ፍቅር ነው። ከእርሱ ጋር ሞቻለሁ፣ አሁን ከእርሱ ጋር ነው የምነሳው። ለእኔ ሞትም ሕይወትም ጥቅም ነው። በክርስቶስ ኢየሱስ የቀረ የጎደለ ነገር ካለ ለማሟላት ዕለት ዕለት እሮጣለሁ አለ ጳውሎስ። የጎደለ ነገር እንኳን ካለ መገፋትም ማንኛውም ነገር በክርስቶስ ክብር ነው። አንድ ቀን ሲገለጥ ወገኖች ሆይ በመልአክ በአብ ፊት የምንከብርበት እውነት ነው። እንግዲህ ምንድነው የምናየው? ሞተናል ወይ ነው? ተሰቅለናል ወይ? ይሄ ዓለም ያስጨንቅሻል ወይ? ይሄ ዓለም ያስጨንቃል ወይ? ቅናት አለብህ ወይ? ተንኮል አለብሽ ወይ? ወይንስ ደግሞ የሃይማኖት መልክ ኃይሉን የካደ መንፈስ አለብህ ወይ? አለብሽ ወይ? ወይንም ደግሞ አንደበታችን ኢየሱስ ኢየሱስ የሚል ልባችን ግን በዚህ ዓለም የታሰረ ምኞት፣ የገንዘብ ፍቅር በመጨረሻ ላይ በተለይ በዚህ ዘመን እየተገለጠ ነው። የዚህ ዓለም ጥበብ ዕውቀት ሰዎች በሚሰሩት በማንኛውም ዕውቀት ቴክኖሎጂ ራሳቸውን እያጠፉ ነው። እግዚአብሔር ደግሞ በዕውቀቱ የሰው ልጅ እያዳነ ነው። ለዚህ ደግሞ እኔና እናንተ መልእክተኞች ነን። ሰዎችን ወደ ቀራንዮ ወደ መስቀሉ እንመጡ። ካልሞትሽ ሕይወት የለሽም። በቃ ይሄ ደግሞ መንፈሳዊ ቋንቋ ነው። እንንቀሳቀሳለን፣ በምድር እንበላለን፣ እንጠጣለን። ቅድም የማርቆስ ጭንቀት የማርቆስ ወንጌል ኢየሱስን ማን እንደሆነ ማወቅ ብቻ ሳይሆን ኢየሱስ እንደኛ ይተኛ ነበር፣ ይነሳ ነበር፣ ይርበው ነበር፣ ይጠማው ነበረ።
ኢየሱስ ይንቀሳቀስ እንደ ሰው ነበረ። ያ መለኮታዊ መገለጥ ለአንተ ለአንቺ እንደሆነ ካወቅ እሱ ባለፈበት መንገድ ፈለግ ልንሄድ የተጠራን የሃይማኖት መልክ አላቸው ኃይሉን ግን ክደዋል የሚለው አስመሳይ መንፈስ ይሄ ብዙዎች ሳያውቁ እምነታቸውን ገለዋል ሊመስል ይችላል። ነገር ግን ትሁት ልብ የዋህ ልብ እንዲኖረን ነው የሚያስፈልገው። እንደ ክርስቶስ እንደ ኢየሱስ ተፈጸመ ብሎ በመስቀል ላይ እስከ ተናገረበት ሰዓት የሰውን ባህሪ የሰውን መንገድ ለሰው የሆነውን ነገር አስተምሮናል። ከትንሣኤ በኋላ ግን መለኮት ነው። ከትንሣኤ በኋላ መለኮት ነው፣ ሰማያዊ መገለጥ ነው። ስለዚህ በዚህ በሁለቱ ውስጥ ለማለፍና ወደ እግዚአብሔር መንግሥት ምስጢሩን ተካፋይ ዕለት ዕለት የመንፈስ ቅዱስ ጉብኝት የሚመጣን ከኢየሱስ ወደ ክርስቶስ ስናድግ ከክርስቶስ ጋር ተሰቅለን የምንኖረው ሕይወት በእርሱ ብቻ እንደሆነ ካወቅን ዓለምን የሚያሸንፈው እምነታችሁ ነው። ከእግዚአብሔር ልጅ ከተወለደ በስተቀረ ዓለምን የሚያሸንፍ ማንም የለም። ዓለምን እያሸንፍክ ነው? ዓለምን እያሸነፍሽ ነው ወይንስ ተሸንፈሃል? ዓለም ካሸነፈች ከተሸነፍሽ ከመስቀሉ ወርደሻል፣ ከመስቀሉ ወርደሃል። አልሞትክም። የሃይማኖት ስም አለህ፣ ነገር ግን ምን ብለሃል? ሞተሃል። በቁምህ ሞተሃል። ነገር ግን በመንፈስ እንድንሆን ነው። ያ አዳማዊ መንፈሳዊ የሞተውን ወደ ሕይወት ምንዘራው ከክርስቶስ ጋር ስንሰቀል ብቻ ነው። ከዛ በኋላስ በምድር የምንኖረው እርሱ በሚያኖረን ሕይወት ነው። መብላት፣ መጠጣት፣ መማር፣ ማግባት፣ መስራት እንደ ጌታ ፍቃድ ይሆናል። ደግሞ እርሱን አምኖ ያፈረ ማንም የለም። ረዥም ዕድሜ ይሰጥሃል። ጤናማ ትሆኛለሽ። ሞገስ ይሰጥሃል። ከሰው የተለየ ሞገስ፣ በሄድክበት የምትከበርበት፣ ጨዋታ ቀያሪ ትሆናለህ። በንግግር በጨዋታህ መሃል ክርስቶስን ኢየሱስን ታስገባለህ። ልዩነታችን ነው ክርስቶስ። በሄድንበት ቦታ ላይ ልዩነታችን ነው። አለበለዚያ ተመሳስለን አንኖርም። የመስቀሉ ቃል ያንን የሚያስተምረን። ስለዚህ የምንኖረው ሕይወት በእርሱ ባገኘነው ሕይወት እንጂ ነፍሳችን በራሳችን አትጸድቅም። ነፍሴ በነፍሴ ዘንድ አትጸድቅም ማለት እያንዳንዳችን ራሳችን የምንመራው ነፍስ የለም። ያ አዳማዊ የዚህ ዓለም ከስጋ የሆነ ከሰይጣን የሆነ ስለሆነ መጨረሻው ደግሞ ሞት ነው፣ ያውም የዘላለም ሞት። ነገር ግን በመንፈስ የሚመሩ እነኚህ የእግዚአብሔር ልጆች ናቸው። በእነሱ ውስጥ ያለውን መንፈስ ማንም አያውቀውም ካለነሱ በቀር ይላል። ስለዚህ መንፈስ ቅዱስ በአንቺ ውስጥ ካለ በዓለም እንዴት እንደምንኖር፣ እንዴት እንደምንገባ፣ እንዴት እንደምንወጣ የሰው ልጆችን በሙሉ በፍቅር እንደምንወድ ባገኘነው አጋጣሚ በሙሉ ኢየሱስን የምንመሰክር የምንናገር በመስቀሉ በጣሩ የተወለድን አዲስ ፍጥረት የሆንን። ስለዚህ ሕይወት ክርስቶስ፣ እውነት ክርስቶስ፣ መንገድ ክርስቶስ፣ ለዚህ የተጠራን አምባሳደሮች አገልጋዮች ነን። ክብር ለኢየሱስ ይሁን። Yeah.
እንግዲህ ጌታ በመጨረሻ ምን አለ? ማንም እንዳያስታችሁ እናንተም እንዳትስቱ ተጠንቀቁ። መንገድ ጀምሮ ወደ ኋላ የሚመለስ በሙሉ ለኔ ሊሆን አይገባም። እስከ መጨረሻው ድረስ የሚጸና እርሱ የተባረከ ነው ይላል። ክብር ለእግዚአብሔር። ሐዋርያው ቅዱስ ጳውሎስ አገልግሎቴን ፈጽሜያለሁ፣ ሩጫዬን ጨርሻለሁ፣ የማምነውን አውቃለሁ፣ በስተመጨረሻው ነፍሴን እንደሚጠብቃት እንደሚያከብራት ተረድቻለሁ። ስለዚህ ይሄ በላይ የክብር አክሊል ይጠብቀኛል። ይሄ ደግሞ ለኔ ብቻ አይደለም፣ ለእርሱ ለተከተሉት በእውነት በመንፈስ ራሳቸውን ክደው ለዚህ ሕይወት በምድር የኖሩት በላይ የሚጠብቃቸው ነገር አለ። እግዚአብሔር ለሚወዳቸው ያዘጋጀው ያንን ክብር ለመውረስ ወደፊት ዘረጋለሁ አለ። ወደ ኋላ አልመለከትም፣ የኋላዬን በሙሉ ትቼዋለሁ አለ። ማን እንደሆንኩኝ አውቃለሁ አለ። ከፈሪሳዊ ቀናተኛ የነበርኩ የቢንያም ነገድ ከቢንያም ዕብራዊ ከዕብራዊም ዕብራዊ የነበርኩ ነገር ግን ያንን የኋላዬን በሙሉ ትቼ ወደ ተገለጠልኝ መለኮታዊ ወደ ክርስቶስ ክብር እዘረጋለሁ። ገና አልደረስኩበትም፣ አላውቀውም፣ ከመታወቅ ያልፋል። ነገር ግን ነፍሴን እስከ መጨረሻው እንደሚጠብቃት ተረድቻለሁ አለ። ክብር ለኢየሱስ ይሁን። በዚህ እምነት ነው እውነተኛ ክርስትና፣ ክርስቶስን መከተል፣ ራስን መካድ፣ ዓለምን መካድ፣ በትህትና መንፈስ መመላለስ፣ በተገኘው አጋጣሚ በሙሉ እግዚአብሔር በሚሰጠን በማንኛውም ንግግር ቦታ ክርስቶስን ኢየሱስን መጨመር። ልንጠላ፣ ልንተች፣ ልንገለል እንችላለን። ክብራችን ነው። በእርሱ መናቅ ክብር ነው። በእርሱ መሰደብ፣ በእሱ መተቸት፣ በእሱ ብቸኛ መሆን እርሱ ከኛ ጋር ስላለ ነው። አንድ ቀን ሲገለጥ ለክብር ይሆናል። ስለዚህ እህቴ ወንድሜ ይሄንን ለሁሉ ልንገልጥ ለሁሉ በእኛ ሳይሆን በእርሱ መንፈስ ካለኔ ምንም ልታደርጉ አትችሉ። እኔ የነገርኳችሁ ቃል እውነትም ሕይወትም መንፈስ ነው። በመንፈሴ ተመላለሱ ብለዋል። በመንፈስ ነው የምናደርገው፣ በእውቀት አይደለም። በዚህ ዘመን ላይ በመጨረሻው ዘመን ላይ የምናየው የሰው ልጆች እውቀት ሰውን ከሰው ጋር የሚያባላ የሚያጫርስ ነው። የእግዚአብሔር ጥበብና እውቀት ሰውን የሚያድን ነው። ለዛ ደግሞ አንቺ ተጠርተሻል። ሰዎችን ከእሳት ንጠቁ፣ ከዲያብሎስ ንጠቁ። ይሄ አገልግሎታችሁ ነው። በሰው ፊት የሚያፍርብኝ በአባቴ ዙፋን ፊት ሲቀርብ እኔም አሳፍረዋለሁ። ሰውን አትፍሩ፣ ቢበዛ ይገላችኋል። ነገር ግን ከሞታችሁ በኋላ በሲኦልና በመንግሥተ ሰማያት ስልጣን ያለውን እርሱን ፍሩ። ፍርሃት ኃጢአት ነው። ነገር ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን የምንፈራ ከሆነ የተሰጠንን አገልግሎት በትጋት እንፈጽም። ክብር ለኢየሱስ ይሁን። ዛሬ ያየነው ይሄንን ነው። ራሳችንን ብንመረምር ባልተፈረደብን ነበረ። ፍርድ አለ በፍርድ ላይ። ጌታ ደግሞ እኔ አልፈርድባችሁም ብሏል። የሰማችሁት ቃል ነው የሚፈርደው። ሰሚዎች ብቻ አትሁኑ፣ ፈጻሚና አድራጊዎች ሁኑ። ምን ሰምተሃል? ምን ሰምተሻል? በሕይወትሽ ስለ ወንጌል፣ ስለ እግዚአብሔር ቸርነት፣ ምሕረት ለሰዎች ልጆች፣ ሰዎች ሲጠፉ፣ ሰዎች በዲያብሎስ በአጋንንት በሐሰተኛ ነቢያት እንደዚህ ሲሆኑ ዝም የምንል ከሆነ ከመስቀሉ ወርደናል። የሞትን ከሆነ ለሞተልን ለእርሱ ነው እንጂ ለራሳችን አንኖርም። ማንም ለራሱ አይበላም፣ ለራሱ አይሞትም አለ ጳውሎስ። ለራሱ በልቶ ለራሱ የሚሞት የለም። ብኖር ለጌታ ብሞት ለጌታ ነው። ቀሪው ዘመኔ በእኔ ስለማይከብር በክርስቶስ ኢየሱስ ባለው ሕይወት ኑሮዬን እገፋለሁ፣ እቀጥላለሁ። በክርስቶስ አላፍርም ማለት በወንጌል አላፍርም። ወንጌል አያሳፍርም። ስለዚህ ለዚህ ተጠርተናል። ክብር ሁሉ ለኢየሱስ ይሁን።
የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን። ሁሉ በአንተ ካንተ ስለሆነልን ጌታዊ መለኮታዊ የሆነውን ያንተን የማንወጣው መጨረሻ ላይ የሚገለጠውን እውነት ስለገለጥክልን በምድር ሕይወታችን አንተ እንድናከብር ጌታዊ በአንተ እንዳናፍር መሰደቡንም መተቸቱንም መጠላቱንም መገለሉንም ቢሆን ከአንተ የተማርነው ነው ጌታ ሆይ። ስለዚህ በቀሪ ዘመናችን በመንፈስ ተመርተን ለነፍሳት ለመዳኛ ምክንያት አድርገን በምሰጠን ነፍሳት በማንኛውም ውስጥ አንተ መካከለኛ ሁን፣ አንተ የመጀመሪያ ሁን፣ አንተ የመጨረሻ ሁን። ሕይወታችን በዛ እንዲያልቅ ከጅማሬያችን ፍጻሜያችን እንዲያምር ቅዱስ መንፈስ ይርዳን። ስላስተማርከን ስለሰጠን ጊዜ እኛም ያንተ ስለሆንን በዋጋ በደም ስለገዛ እግዚአብሔር ሲሰራ እናንተ የእግዚአብሔር ገንዘቦች ናችሁ እንዳልከን ጌታ እግዚአብሔር ሆይ በመክሊታችን አትርፈን በፊት ሁካተኛ እንዳንባል ጌታ ሆይ አትርፈንበት እንድንቀርብ እርዳን። እህቶችን ወንድሞችን እርዳቸው። ሌላው ቢቀር ነፍሳቸውን ራሳቸውን እንዲያድኑ ወደ እውነት እንዲመለሱ በዚህ ዓለም በተለያየ ጫና ጌታ እግዚአብሔር ችላ እንዳይሉ የወንጌሉ ምስጢር ችላ እንዳይሉ አንደበታችንና ልባችን አንድ ካልሆነ ጌታ ሆይ ዋጋው ከባድ ነው፣ የሚያስከፍለን ከባድ ነው። ወደ እውነት ምራን፣ እርዳን። ካላንተኛ ምንም ልናደርግ አንችልም። የእውነት መንፈስ ብርሃን የሆነ መንፈስ ጨለማን የሚያሸንፍ መንፈስ ጌታ እግዚአብሔር ስለሰጠን በልባችን ስላለ ስለመከርከን ስላስተማርከን ክብሩን አንተ ውሰድ። እህቶችን ወንድሞችን እርዳ። ይሄንን ደግሞ ለሌሎች በማካፈል እንድናገለግል እርዳን ጌታ እግዚአብሔር ሆይ ከትዕቢት ከንቀት ከጥላቻ ጌታ እግዚአብሔር ሆይ አንተ ጠብቀን። ጌታ ሆይ አንተ ባንድም በሌላ መስራት አይሳንምና ጌታ እግዚአብሔር ሆይ ይሄን ቃል ለሚሰሙ የዛሬን ፕሮግራም ለሚሰሙ ሕይወታቸውን እንዲያተርፉ የእውነትን መንገድ አንተ ገለጥላቸው። ስለምታረግም እናመሰግናለን። ስለሰጠን ጊዜ ክብሩን አንተ ውሰድ። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክብር ለእግዚአብሔር ይሁን። የዳንበት እውነት በመጨረሻ ላይ የሚገለጠው ለነፍሳችን ቤዛ የሆነውን የያዝነውን ይህን እውነት ይዘን እኛም ደግሞ እግዚአብሔርን እናገለግላለን። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳን አባቴ ብሩካኖች በክርስቶስ ፍቅር ወዳቸዋለሁ። ይህንን ሼር በማድረግ ለአንድ ሁለት ሰው ላኩ። ወደ ሕይወታቸው ወደ ነፍሳቸው መጽሐፍ ምን እንደሚል የሃይማኖት ጉዳይ አይደለም። በሰማይ የማንም ሃይማኖት አይታወቅም። ሰው የሚታወቀው በክርስቶስ ነው። ስለዚህ ይህንን ጌታ አጥብቀው እንዲይዙ ለምትወዳቸው ለቅርብም ለርቁት ላሉት በማገልገል እግዚአብሔር ቁርባናችሁን ያስብ። እግዚአብሔር ጸሎታችሁን ይስማ። ዘመናችሁ የተባረከ ይሁን። በክርስቶስ ፍቅር ወዳችኋለሁ። ሻሎም